ለእናት ሀገራቸው ኢትዮጵያ ሲሉ እግራቸውን አጥተው እጃቸውን አጥተው አይናቸውን አጥተው ከዛም ባሻገር እጅግ ከፍተኛ ጉዳት አስተናግደው የመጡ በክብር የተሸኙ ደብዳቤ ይዘው የመጡ አግዟቸው አበረታቷቸው ከጎናቸው ሁኑ ተብለው ደብዳቤ ይዘው የመጡ የመከላከያ ሰራዊት አባላትን የፌደራል ፖሊስ አባላትን የክልል ፖሊስ አባላትን ጡረታ የወጡትንም ቢሆን ማለት ነው በስነ ስርዓት የማታስተናግዱ የከተማ አስተዳደር ከንቲባ ነን የምትሉ በቀን 3 አይደለም በቀን 7 ጊዜ አንዴ ቁርጥ አንዴ ክትፎ አንዴ ቅቅል አንዴ ወጥ ስትጠጡ የምትውሉ ሰዎች ማለት ነው ጀግኖቻችንን በስነ ስርዓት ማስተናገድ አለባችሁ። በስነ ስርዓት ቢሮ ሲመጡ ማለት ነው ቆመው ሳይሆን እናንተ ቆማችሁ እነሱ ቁጭ ብለው መስተናገድ አለባቸው። አንዳንድ እጅግ ቦዘኔ የሆናችሁ የመንግስት ባለስልጣናት ማለት ነው ለሀገሩ እጅና እግሩን አጥቶ አይኑን አጥቶ የመጣ የመከላከያ ሰራዊት አባል መሬት ይሰጠኝ ቤት ይሰጠኝ አቅም የለኝም ብሎ ሲጠይቅ የምታመናጭቁ የምትሳደቡ ውጣልኝ የምትሉ አንዳንዶቻችሁ ደግሞ የሉም በሏቸው የምትሉ ማለት ነው ካሁን በኋላ መመሪያ ጸድቆ ቢሮ ጠረጴዛ ላይ ይመጣና ይቀመጥልሃል። የዛኔ ወደ ታስተናግዳለህ ወደ አፍንጫ ተይዞ ታስተናግደዋለህ። እንደናንተ እኮ ወጥ ሲጠጡ አይደለም እነዚህ ልጆች እንደናንተ በየሉካንዳ ቤት እየሄዱ ወይም ነዳጅ እየሸጡ አይደለም እግራቸው በጥይት የተመታው ለኢትዮጵያ ለእናት ሀገራቸው ሲሉ ነው ይሄን ሁሉ ዋጋ የከፈሉት። እናንተ ግን በየግሮሰሪው እየዞራችሁ በመንግስት ገንዘብ በህዝብ ሀብት እንደፈለጋችሁ ትጨፍራላችሁ። አንድ ባለ ሀብት መጥቶ መሬት ፈልጋለሁ 1000 ካሬ ሲላችሁ በ10 ቀን ነው አለምሰጡት። በ10 ቀን እኮ ነው አንድ ባለ ሀብት መጥቶ መሬት ስጡኝ ሲላችሁ ለማያለማው መሬት ማለት ነው ሼድ እየሰራ እየሸነሸነ ለሚሸጠው መሬት በ10 ቀን ውስጥ ካቢኔት ሰብስቦ መሬት ይሰጣል። ኢትዮጵያን ላገለገሉ ጀግኖች የኢትዮጵያ ልጆች ግን ለኢትዮጵያ ቆመው ለሀገራችን ህይወታችንን እንስላሉ ሰዎች መሬት መስጠት ለእናንተ የሚከብዳችሁ ከሆነ በመመሪያ ይመጣላችኋል። መመሪያ ነው የሚመጣልህ። አንድ ቀን እነዚህ ልጆች የከፈሉትን ዋጋ ለኢትዮጵያ እናንተ አልከፈላችሁም። አንድ ቀን አንድ ደቂቃ አልከፈላችሁም እነሱ የከፈሉትን ዋጋ። እንደናንተ እኮ ሰፈር ለሰፈር ይዞ ቢራ መጠጣት አቅቷቸው አይደለም። ኢትዮጵያ የምትባል ሀገር አለችን ለኢትዮጵያ እንሰዋለን ብለው ነው የሄዱት። በህይወት ያሉትንም ተመልሰው የመጡ የተጎዱ ወንድሞቻችንንም የሞቱትንም ወንድሞቻችንን በሚክስ ደረጃ ለቤተሰቦቻቸው የሚገባውን ነገር ታደርጋለህ። በግድ ታደርጋለህ። አሁን ህግ ጸድቆ ይመጣልሃል። እንደተሳደብክ እንዳንቋሸሽክ እንደናካቸው አይደለም ታያታለህ። አሁን እያንዳንድሽ ማለት ነው በተለይ የብልጽግና ፓርቲ እንዲጠላ የምታደርጉ በኢትዮጵያ መንግስት ሀብት ንብረት የተጠቀማችሁ ቪኤቲ የነዳችሁ በየግሮሰሪው የዞራችሁ ውስኪ የምትጠጡ የብልጽግና ካድሬዎች ማለት ነው የመከላከያ ሰራዊት አባላትን የማታከብሩ ከሆነ ማንንም አያከብራችሁ። ማንንም ታያላችሁ። ካሁን በኋላ እነዚህ ልጆች ጀግኖች ናቸው። ጀግናን አክብር። ጀግኖች ሲመጡ ቆመህ እነሱን አስቀምጠህ ሻይ ቡና እያልክ ነው ማናገር ያለብህ ሲጀመር ማለት ነው። አይደለም ማመናጨቅ። እንዳንተ እኮ በቀን 7 ጊዜ አይደለም እዚህ ምግብ እየበላ እግሩ ተቆርጦ የመጣው ለኢትዮጵያ ብሎ ነው። ስለዚህ የመጡትንም ተጎድቶ የመጡትንም ተንከባከቡ፣ የተሰዉትንም ቤተሰቦቻቸውን በሚገባ አስተናግዱ፣ በሚገባ ተንከባከቡ። አለቀ። እናንተ በምትሰሩ ስራ ዜጎች ሀገራቸውን እንዲጠሉ እያደረጋችሁ ነው እናውቃለን። ኢትዮጵያ ግን መቼም ቢሆን ጀግና ልጆች አታጣም። እናንተ ኢትዮጵያ እንድትፈርስ የምትሰሩ ብልጽግና ውስጥ ተደብቃችሁ ያላችሁ ወሮ በሎች ማለት ነው 1000 ጊዜ ጀግኖችን ብትንቁ ብታናንቁ ብታጣጥሉ ኢትዮጵያ ጀግና ልጆች መቼም አታጣም። በታሪክ አጋጣሚ ኢትዮጵያ የጀግናችሁ ሀገር ነች። የጀግኖች መፍለቂያ ሀገር ነች። ስለዚህ ወደ ሳይሆን ካሁን በኋላ በደንብ አድርገህ ቆመህ ታስተናግዳታለህ። ጨርሻለሁ።